ሰላም በብዙ ሰው ፊት ወጥቶ መናገር ልብ ያርዳል አይደል? እውነቱን ለመናገር ይሄ ስሜት የብዙዎቻችን ነው። ግን አሪፉ ነገር ምን እንደሆነ ታውቃላችሁ? ዛሬ ዴል ካርኔጊ እንዳስተማረው ይህንን ፍርሃት ወደ ትልቁ ጥንካሬያችን እንዴት ነው የምንቀይረው የሚለውን ነገር አብረን እናያለን። እውነት ለመናገር ይሄ ስሜት በጣም የተለመደ ነው። አስቡት እስኪ አሁን ያየነው ጥቅስ እኮ ዴል ካርኔጊ ጋር ለእርዳታ ከመጡ በሺዎች ከሚቆጠሩ ሰዎች አንደበት የወጣ እውነተኛ ቃል ነው። ስለዚህ ይሄ ስሜት ሲሰማን እረ እኔ ብቻ ነኝ ብለን እንዳናስብ፣ በፍጹም ብቻችንን አይደለንም። ይሄን ማወቁ በራሱ ትልቅ እፎይታ ነው። እሺ እንግዲያው የመጀመሪያውና ዋነኛው ነጥብ ላይ ደርሰናል። ይሄ በብዙ ሰው ፊት የመናገር ፍርሃት የኛ የግል ድክመት ወይም ችግር እንዳይመስለን በጭራሽ። ይሁ በታሪክ ውስጥ ትልልቅ የሚባሉ ተናጋሪዎች ሳይቀሩ ያጋጥማቸው የሁላችንም ማለት በሚቻል ደረጃ የተለመደ ገጠመኝ ነው። ይሄ እኮ ነው የሚገርመው። በታሪክ ውስጥ ገናና የነበሩ ተናጋሪዎችን ብንወስድ ሁሉም ማለት ይቻላል መጀመሪያ ላይ ይሄ ፍርሃት ነበረባቸው። ዊሊያም ጄኒንግስ ብራያን ጉልበቱ ይንቀጠቀጥ ነበር። ማርክ ትዌን አፉ በጥጥ የተሞላ ይመስለው ነበር። ሎይድ ጆርጅ እና ዲዝራኤሊን ቢሆኑ ከዚህ ስሜት አላመለጡም። ስለዚህ ይሄ ምንን ነው የሚያሳየን? መጀመሪያ ላይ የሚሰማን ፍርሃት የድክመት ሳይሆን ምናልባትም ወደፊት ታላቅ ተናጋሪ ለመሆን ያለን እምቅ አቅም ምልክት ሊሆን ይችላል። እና መልካሙ ዜና ይሄ ነው። ዴል ካርኔጊ እንደሚነግረን በራስ መተማመን ማለት በፍጥረት የሚገኝ ስጦታ አይደለም፣ በጭራሽ። ይልቁንስ ልክ ጎልፍ መጫወትን ወይም ዋና መዋኘትን እንደምንማረው ልንማረው የምንችለው ክህሎት ነው። የሚጠበቀው ነገር አንድ ብቻ ነው፣ በቂ ፍላጎት መኖር። ያ ብቻ። ኦኬ፣ በጣም ጥሩ። እንግዲያው ወደ መፍትሄው የመጀመሪያው ቁልፍ ነገር እንሄድ። እሱም ምንድነው? የውስጣችንን ጨዋታ ማሸነፍ ነው። ማለትም አስተሳሰባችንን በመቀየር መጀመር። ፕሮፌሰር ዊሊያም ጄምስ እንዳለው ነው ነገሩ። ደፋር ለመሆን ደፋር እንደሆነን አርገን እንስራ ይላል። ይህ በጣም አስገራሚ የስነ ልቦና እውነት ነው። ሰውነታችን የሚያደርገው ነገር አእምሯችን ላይ በቀጥታ ተጽዕኖ አለው። ስለዚህ ደፋር መስለን ስንንቀሳቀስ፣ ቀጥ ብለን ስንቆም፣ ድምጻችንን ከፍ አርገን ስናገር አእምሯችን ቀስ በቀስ እኔ እኮ ደፋር ነኝ ብሎ ማመንን ይጀምራል። በአጭሩ ድርጊታችን ስሜታችንን ሊቆጣጠረው ይችላል። እንግዲህ ካርኔጊ ይህን ሐሳብ ወደ ተግባር ለመቀየር 3 ቀላል እርምጃዎችን ይሰጣናል። አንደኛ፣ ፍላጎትን መቀስቀስ። ለምንድን ነው በራሳችን መተማመን የምፈልገው? ይህ በራስ መተማመን በሕይወታችን ምን አይነት አሁናታዊ ለውጥ ያመጣል? ይህን ማሰብ ኃይል ይሰጣል። ሁለተኛ፣ የምንናገርበትን ርዕስ ጠንቅቆ ማወቅ። የምንለው ነገር ከሌለማ እንዴት በራሳችን እንተማመናለን? ስለዚህ ዕውቀት ቁልፍ ነው። ሶስተኛና የመጨረሻው በድፍረት መንቀሳቀስ። ወክ ስናደርግ በቆራጠኝነት በጥልቀት መተንፈስ፣ አድማጮችን አይናቸውን ማየት። ሰውነታችን ድፍረትን ሲያሳይ አእምሮም ይከተላል። ለዚህ ደግሞ ከቴዲ ሩዝቬልት የተሻለ ማሳያ የለም። አስቡት፣ በልጅነቱ በጣም ታማሚና ፈሪ የነበረ ሰው ነው። ነገር ግን አንድ ውሳኔ ወሰነ፣ ማይፈራ መስሎ መኖር። እናም በሕይወቱ ዘመን ሁሉ ፍርሃት በተሰማው ቁጥር ሆን ብሎ ይጋፈተው ነበር። ውጤቱስ ቀስ በቀስ ያ ፍርሃት እየለቀቀው ሄዶ በዓለም ዘንድ የድፍረት ተምሳሌት ለመሆን በቃ። ማለትም ፍርሃትን ያሸነፈው በመሸሽ ሳይሆን እንደማይፈራ መስሎ በመጋፈት ነው። እሺ፣ አስተሳሰባችንን አስተካክለናል። አሁን ወደ ሁለተኛው ወሳኝ ነጥብ እንሻገራለን። እሱም ዝግጅት ነው። ግን እዚህ ጋር መጠንቀቅ አለብን። ካርኔጊ ሲል ዝም ብሎ ዝግጅትን አይደለም፣ እሱ ፍቱም ዝግጅት የሚለው አይነት ዝግጅት ነው። ይሄ ማለት ደግሞ ከልባችንና ከራሳችን ልምድ የመነጨ መሆን አለበት። ልዩነቱ የሰማይና የምድር ያህል ነው። በደካማ ዝግጅት የሌላን ሰው ጽሑፍ አንብበን እንደ በቀቀን ነው የምንደግመው። ውጤቱስ ነፍስ የሌላ ደረቅ፣ ማንም አይሰማው ንግግር ይሆናል። እውነተኛ ዝግጅት ግን የራሳችንን ሐሳብ መሰብሰብ፣ ከልምዳችን ጋር ማገናኘት፣ በራሳችን እምነት ማብሰል ነው። ይህንኑ ንግግራችን ሕያው
ኃይል ያለውና አሳማኝ የሚሆነው። የአንድ ሚስተር ጃክሰን የሚባል የባንክ ባለሙያ ታሪክ ይሄን በደንብ ያሳየናል። መጀመሪያ ላይ ንግግር እንዲያደርግ ሲጠየቅ አንድ ከመጽሔት ላይ ያነበበውን ጽሑፍ ለመድገም ሞክሮ በፍጹም አልተሳካለት። ተመልካቹ ላይ ምንም ስሜት አልፈጠረም። ከዛ ግን ካርኔጊ መከረውና ለሁለተኛ ጊዜ ሲቀርብ ስለ ራሱ ልምድና እምነት ተናገረ። ውጤቱ አስደናቂ ነበር። አድማጮቹን ማረካቸው። ልዩነቱ አንድ ነገር ብቻ ነበር፣ የዝግጅቱ አይነት። ታላቁ አብርሃም ሊንከን ንግግሮቹን እንዴት ያዘጋጅ እንደነበር እስኪኒ። ሊንከን እኮ አንድ ንግግር ከማድረጉ በፊት በርዕሰ ጉዳዩ ላይ ለቀናት በጥልቀት ያሰላስል ነበር። ብልጭ የሚሉለትን ሐሳቦች በትንሽ ወረቀቶች ላይ የጻፈ ኮፊያ ውስጥ ያከማቻቸው ነበራሉ። ከዛ በኋላ ነው ቁጭ ብሎ ሐሳቦቹን በቅደም በተከተል የሚያደራጃቸው። እዚህ ጋር ያለው ትልቅ ትምህርት ምንድን ነው? ለሐሳቦቻችን እንዲበስሉ እና እንዲዳበሩ ጊዜ መስጠት አለብን። ታላላቅ ነገሮች ጊዜ ይፈልጋሉ። በጣም ጥሩ። አስተሳሰብን አየን፣ ዝግጅትንም አየን። አሁን ሶስተኛና ወሳኝ ክፍል ላይ ደርሰናል። እሱም የማስታወስ ችሎታችንን እንዴት መጠቀም እንዳለብን ማወቅ ነው። አእምሮአችን መረጃን የሚያስታውስበት 3 ተፈጥሯዊ ሕጎች አሉት። እነዚህን ሕጎች ከተረዳን ማንኛውንም ነገር በቀላሉ ማስታወስ እንችላለን። የመጀመሪያው ሕግ ግንዛቤ ነው። አንድን ነገር ለማስታወስ ስንፈልግ መጀመሪያው ጠንካራ እና ግልጽ የሆነ ምስል በአእምሮአችን መፍጠር አለብን። ሁለተኛው ድግግሞሽ ነው። ደጋግመን ስናስታውሰው በአእምሮአችን ውስጥ ይጠነክራል። ሶስተኛውና በጣም ኃይለኛው ደግሞ ግንኙነት መፍጠር ነው። አዲሱን መረጃ ከድሮ ከምናውቀው ነገር ጋር ስናቆራኘው በቀላሉ አይረሳንም። የማርክ ትዌይንን ገጠመኝ እኒ እስኪ። እሱ እኮ ሁሉንም የንግግር ነጥቦቹን በቃሉ ያውቃቸው ነበር። ችግሩ ግን ቅደም ተከታተላቸውን ማስታወስ ነበር። የትኛው ከየትኛው እንደሚቀጥል ሁሌ ይጠፋበታል። እናም ሁልጊዜም ማስታወሻዎቹን አጥገቡ አስቀምጦ ማየት ነበረበት። ይህ ደግሞ በጣም ያስጨንቀው ነበር። እውነታው ይሄ ነው። በማስታወሻ ላይ ጥገኛ መሆን በራስ መተማመናችንን ይሰረቀዋል። እናም ትዌይን ያገኘው መፍትሄ በጣም አስገራሚ ነበር። ምን አደረገ? ማስታወሻዎቹን በሙሉ ወረወራቸው። በምትኩ 6ቱን ዋና ዋና ሐሳቦቹን የሚወክሉ 6 ቀላል ስዕሎችን በብዕሩ ሳለ። ያ ብቻ። ከዛ በኋላ አይኑን ጨፍኖ እነዛን ስዕሎች በአእምሮ ማየት ቻለ። ትምህርቱ ግልጽ ነው። አእምሮአችን ከቃላት ይልቅ ምስሎችን በቀላሉ ያስታውሳል። የግንኙነት ኃይል ማለት ይሄ ነው። ለምሳሌ ሚስተር ቤለስ የሚባል አስፋልት ነጋዴ ብናገኝ አስፋልት ተጠቀመው ያነሰ ይክፈሉ ብለን ማስታወስ እንችላለን። ሚስተር ፊሸር የሚባል የከሰል ነጋዴ የከሰል ትዕዛዞችን ያጠምዳል ማለት ይቻላል። ሚስተር ጎልዲ የሚባል የእንጨት ነጋዴ በእንጨት ንግድ ውስጥ ወርቅ አለ ብለን እናስባለን። ሐሳቡ ገብቷል አይደል? ስሙን ከስራው ጋር የሚያያዝ ትንሽ ቀልድ ወይም ምስል ስንፈጥር መቼም አንረሳውም። እሺ፣ አስተሳሰብ፣ ዝግጅት፣ የማስታወስ ሕጎች፣ እነዚህ ሁሉ በጣም ወሳኝ ናቸው። ግን ዴል ካርኔጊ እንደሚለው እነዚህን ሁሉ አንድ ላይ አጣምሮ የሚይዝ በፍጹም ማይከዳ አንድ የመጨረሻ ቁልፍ አለ። ያ ቁልፍ ምንድን ነው? 3 ቃላት ናቸው። ልምምድ፣ ልምምድ እና ደግሞ ልምምድ። ምንም ያህል ብናነብ፣ ምንም ያህል ብናውቅ ያወቅነውን ነገር ወደ ተግባር ካልቀየርነው ምንም ዋጋ የለው። እውቀትን ወደ እውነተኛ ክህሎት የሚለወጠው ልምምድ ብቻ ነው። ይሄንን ነው ካርኔጊ በመጨረሻ የሚያስገነዝበን። እንዲህ ይላል፣ በመናገር በራስ መተማመንን ለማደር የመጀመሪያው የመጨረሻው እና ፍጽሞ ማይከዳው መንገድ መናገር ነው። በጣም ቀላል ግን ኃይለኛ እውነት። የመናገር ፍርሃትን የምናሸንፈው በመናገር ብቻ ነው። ሌላ ምንም አቋራጭ መንገድ የለም። እንግዲህ ይህን ሁሉ አይተናል። ጥያቄው አሁን ወደ እያንዳንዳችን ይመለሳል። እነዚህን መርሆች ከተጠቀመን ማንም ሰው ቢሆን ድምፁን አግንቶ በልበ ሙሉነት መናገር ይችላል። ስለዚህ ራሳችንን እንጠይቅ። እኛስ ለዓለም ልናካፍለው የምንፈልገው ሊሰማ የሚገባው ጠቃሚ መልእክት ምንድን ነው?